ሰላም ለእናንተ ይሁን ወገኖቼ፣ ደህና ናችሁ? እንዴት ናችሁ? ኦንላይን ያላችሁ ካላችሁ እስቲ ብቅ በሉ። ጌታ ይባርካችሁ። እንግዲህ ከ12 ዓመት በፊት የዘመርኩት መዝሙሬ ነው። ብትችሉ እንደው በጣም አደራ ላለው ሲሳይ ወንድማገኝ ነው ዩቱብ ብላችሁ ገብታችሁ መዝሙሮቼን፣ መጽሐፌን እንዲሁም ደግሞ ስብከቶቼን ማግኘት ትችላላችሁ። ዩቱብ ሲሳይ ወንድማገኝ ዩቱብ ካላችሁ ታገኛላችሁ። ቻይናል ስላለኝ ቻይናሉ ላይ ታገኛላችሁ እና እያንዳንዳችሁ እንደው ገብታችሁ ሰብስክራይብ ብታደርጉልኝም በጣም ደስ ይለኛል። ጌታ ይባርካችሁ። እስቲ ወደ እግዚአብሔር ቃል እንሄዳለን። ከቸርች መጥቼ ትንሽ እረፍት ካረኩ በኋላ ነው አሁን። እግዚአብሔር ስሙ እየተባረከ ይሁን። ዛሬ ከእግዚአብሔር ቃል አንድ ስፍራን እንድናይ እፈልጋለሁ። ጌታ ስሙ ይባረክ። እግዚአብሔር መልካም አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ከእግዚአብሔር ቃል ዛሬ መጽሐፈ ነገሥት ካልዕን እንካፈላለን። ቪዲዮ በወሰደልኝ መጠን ያህል እሞክራለሁ። በጣም አስቸጋሪ ነው። ቪዲዮ በጣም እየቆራረጠ አስቸግሮኛል። እስቲ እንጸልይ። ጌታ እግዚአብሔር ሆይ እናመሰግንሃለን። ስለዚህ ሰዓትና ጊዜ ስም እየተባረከ ይሁን። ቅዱሱ እግዚአብሔር ከኛ ጋር ስለነበርክ አባቴና አምላኬ ሆይ ለልባችን ስለተናገርከን፣ በቤተ ክርስቲያን ስለመከርከን፣ እግዚአብሔር ሆይ ቃልህን ስለላክልን ሁሉ እጅግ አድርገን እናመሰግንሃለን። አሁንም ደግሞ ጌታ ሆይ አብሮነትህ ከኛ ጋር ይሁን። የቃልህን ኃይል አንተ ግለጥልን። በእውነት አንተ ተናገረን። ልባችንን በቃልህ አረስርስ። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ሃሌሉያ። ጌታ ስሙ ይባረክ። ዛሬ ላነብ የፈለግኩት መጽሐፈ ነገሥት ያጠናሁት ክፍል ነው እና በጣም ደስ ብሎኝ በጣም በቃ እየገረመኝ ነበርና ሳነብ የነበረው። እስቲ ከእናንተ ጋር እንካፈል። እንደው ብዙ እንትን ባልልም ላንብበው። ቃሉን ራሱ ማንበቡ በጣም ጥሩ ነው። እግዚአብሔር ስሙ የተባረከ ይሁን። የነቢያትም ልጆች ኤልያስን እነሆ፣ በጌታ በኢየሱስ ስም አነባለሁ። የነቢያትም ልጆች ኤልሳን እነሆ በፊት የምንቀመጥባት ስፍራ ጠብቦናልና ወደ ዮርዳኖስም እንሂድ፣ ከእኛም እያንዳንዱ ከዚህ ምሰሶ ያምጣ፣ የምንቀመጥበትንም ስፍራ በዚያ እንስራ አሉት። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ከባሪያዎችህ ጋር ለመሄድ ፍቀድ አለ። እርሱም እሄዳለሁ አለ። ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወየው የተዋስሁት ነበረ ብሎ ጮኸ። የእግዚአብሔርም ሰው የወደቀውን ወዴት ነው አለ። ስፍራውንም አሳየው። እንጨትንም ቆርጦ በዚያ ጣለው። ብረቱም ተንሳፈፈ። እርሱም ውሰደው አለ። እጁንም ዘርግቶ ወሰደው ይላል። የእግዚአብሔር ስም ብሩክ ይሁን። በጣም የሚደንቅ ክፍል ነው።
በጣም የሚገርመኝ ነገር ብረትን ስናስብ ብረት በጣም ክብደት ያለው ነገር ነው። ብረት በጣም እንዲህ በእጃችን እንኳን ስንይዘው ትንሿ ብረት እንኳን ክብደት አላት። እንደገና መጥረቢያ ሆኖ ሲሰራ ደግሞ ምን ያህል ክብደት ያለው ብረት እንደሆነ መገመት አያቅትም። እና ይህ ሰው ተውሶ ነው፣ ከሰው ወስዶ ነው ወደዛ ስፍራ የሄደው። ግን በጣም የሚደንቀው ነገር ያ መጥረቢያ ወደ ውሃ ውስጥ ገባበት። በጣም የሚገርመው ወደ ውሃ ውስጥ በገባበት ጊዜ ይህ ሰው ለእግዚአብሔር ሰው በቃ መናገሩ በጣም ደስ የሚል። አንዳንድ ጊዜ ችግሮቻችንን የማይሆን ቦታ ላይ ከምንናገር መፍትሄ ልናገኝ የምንችልበት መንፈሳዊ ወደሆነ ሰው በመንፈስ ወደሚረዳ መንፈሳዊ አይኖቹ የበሩለት ሰው ጋር ብንናገር ቢጸልይልን ወይንም ደግሞ ከኛ ጋር በጠየቅነው ጥያቄ ላይ አብሮን ቢቆም የመፍትሄ ሰው ሊሆን ይችላል ማለት ነው። ይሄንን ነው ዛሬ ከዚህ የተማርኩት። ሰው ሁሉ ሰው ስለሆነ የኛ ችግር ፈቺ ሊሆን አይችልም። ወይንም ደግሞ ሰው ሁሉ ሰው ስለሆነ ከኛ ጋር ጸንቶ ቆሞ የኛን ነገር ሊሰማን እንኳን ጊዜ የሚሰጠን በጣም ጥቂት ህዝብ ነው። ስለዚህ ወገኖቼ እንደዚህ አይነት ሁኔታ ቢያጋጥመን፣ በህይወታችን የማንችለው ነገር የከበደን ነገር ሲያጋጥመን መፍትሄው ወደ እግዚአብሔር ፊት መቅረብ ነው። ወደ እግዚአብሔር ፊት መሆን ነው። ደግሞ ህብረት ማለትም በቃ የእግዚአብሔር ነገር ያለባቸው ሰዎች ጋር ህብረት ስናደርግ አብረን እንጸልያለን። ምክንያቱም አብረን ስንጸልይ ደግሞ የጻድቃን ጸሎት በስራዋ ኃይል ታደርጋለች ይላል የእግዚአብሔር ቃል። ስለዚህ በእነሱ ውስጥ የእግዚአብሔርን መንፈስ እነሱ ቃተው ሲፈልጉ፣ ሲጠይቁ፣ እነሱ ሲጸልዩ፣ ከጎናችን ሲቆሙ የሆነ ነገር የሚወድቅ ነገር አለ። የሆነ ነገር የሚለወጥ ነገር አለ። የሆነ ነገር አዲስ ነገር የሚሆን ነገር አለ። ስለዚህ የራሳችንን የሆነ ነገር ችግራችንን ላገኘነው ሰው ልናካፍል አስፈላጊ አይደለም ብዬ አምናለሁ። በዚህ ስፍራ እንደተማርኩት ይሄ ሰው ሌላ ሰው ጋር ሄዶ መጠየቅ ይችላል። አብሮት ከሄዱት ሰዎች ጋር ማማከር ይችላል። ነገር ግን አላደረገም። ምንድን ያደረገ? የእግዚአብሔር ስም ብሩክ ይሁን። ከእኛም ሃሌሉያ። ምን አለመሰላችሁ? ወደ ዮርዳኖስም በደረሱ ጊዜ እንጨቱን ይቆረጡ፣ ከእነርሱም አንዱ ይላል ምሰሶውን ሲቆርጥ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ፣ ጌታዬ ሆይ፣ በሪስፔክት ነው የጠራው ራሱ። በቃ የሆነ ነገር እንደሚያደርግለት ያወቀ ይመስላል እንዲህ ስናየው ማለት ነው። ጌታዬ ሆይ ብሎ ሲለው እናያለን በዚህ ስፍራ ላይ። ጌታዬ ሆይ፣ ወየው ወየው። ድንጋጤም እንዳለበት በዚህ ስፍራ ላይ እናያለን። ፍርሃትም እንዳለበት እናያለን። የተዋስሁት ነበረ ብሎ ጮኸ። የተዋስኩት ንብረት ነበረ፣ ይሄ ንብረት የተዋስኩት ነው፣ የኔ አይደለም፣ ከኔ አይደለም ብሎ በጭንቀት ሲያስረዳ እናያለን። የእግዚአብሔርም ሰው የወደቀው ወዴት ነው? የወደቀው የት ነው? ችግሮቻችን የቱ ጋ ናቸው? የት አካባቢ ላይ ነው ተጽዕኖ ያደረገብን? ከባድ ነገር የሆነብን? ግልጹን ልንናገር ያስፈልጋል። እውነተኛውን ነገር ልንናገር ያስፈልጋል። መሸፋፈንና መደባበቁ ጥሩ አይሆንም። ምክንያቱም ለመፍትሄ ከሄድን ማለት ነው። የእግዚአብሔር ስም ብሩክ ይሁን። በዚህ ስፍራ ላይ ምን አለ? ወዴት ነው የወደቀው ብሎ ጠየቀው። የእግዚአብሔር ስም ብሩክ ይሁን። እርሱም የወደቀው ወዴት ነው አለ። ስፍራውንም አሳየው ይላል። ስፍራውንም አሳየው። ይሄ ስፍራ ነው። አንድ ነገር ሶርስ ሲኖረው ስፍራ አለው፣ ቦታ አለው። ሁሉም አይደለም። ሁሉም ስፍራ ላይ ልንል አንችልም። አንድ ነገር ችግር ሲኖር፣ አንድ የሚከብደን ነገር ሲኖር አንድ ቦታ ላይ ሊሆን ይችላል። አንድ ቦታ ላይ ማለትም ቦታ ይኖረዋል፣ ሶርስ ይኖረዋል። ያለ ሶርስ የሚፈጠር ችግር የለም። ሶርሱ የቱ ጋ ነው ብሎ ነው የጠየቀው።
ያንን ሶርሱን ነው የጠየቀው። ትክክለኛውን ሶርሱን ቦታውን ነው ያሳየው። እሱ የእግዚአብሔር ስም ብሩክ ይሁን። ጌታ ስሙ ይባረክ። ወገኖቼ አንዳንድ ጊዜ የምንገልጸውን እንኳን የማናቅበት ጊዜ አለ። ችግሮቻችንን ለመናገር ያንን እነካለን፣ ይሄን እነካለን፣ ያንን እነካለን። ልክ እንደዛ ሰውዬ በውሃ ዳር ተኝቶ 38 ዓመት ታሟል። ግን በቃ ወደዛ ኢየሱስ የጠየቀውን ጥያቄ ትክክለኛውን አይደለም ሊመልስለት የሄደው። እሱ በቃ እኔን ይዞኝ እዛ ውሃ ውስጥ የሚያስገባኝ ሰው እኔ ሰው ስለሌለኝ እኔ እዚህ እኔ እዛ ምናምን ብዙ ችግሮችን ነው እያስቀመጠ እየደረደረ ያለ። እንደዛ እንድንሆን አይፈልግም እግዚአብሔር። ግልጽና እውነተኛ ቦታው ደግሞ ትክክለኛ የሆነውን ነገር በአጭሩ መናገር የምንችለውን ነገር መግለጽ የምንችለውን ነገር ያንን ነው ከኛ እግዚአብሔር የሚፈልገው። የእግዚአብሔር ስም ብሩክ ይሁን። በዚህ ስፍራ ላይም ለኤልሳ ይሄ ሰው ትክክለኛውን ነገር ነው ያሳየው። ስፍራውን ይሄ ነው አለ። ይህ ስፍራ ነው አለው፣ አሳየው። እንጨትም ቆርጦ በዚያ ጣለ። እንጨት ስናይ እና ብረት ስናይ፣ እስቲ ብረትና እንጨትን ለማነጻጸር በጣም ከባድ ነገር ነው። እንጨት በጣም ቅልል ያለ ነገር ነው። ብረት በጣም ከባድ ነገር ነው። ያችን እንጨት አንስቶ ቆርጦ ጣለ ይላል በውሃው ላይ። በጣም የሚደንቅ ነው። በውሃ ላይ ጣለ። በጣም ቀላሏ ነገር ከባዱን ነገር ስባ እንድታወጣ ማለት ነው። ቀላሏ ነገር በጣም ትንሽ ነገር ነች። በጣም እንጨት ነው፣ ክብደት የለውም። ግን ያቺ ክብደት የሌላት ነገር ያንን ክብደት ያለውን ነገር ይዛ እንድትወጣ ቻለች። ይሄ ማለት ምንድን ነው? እምነታችን ነው። እምነታችን ጥቂት ምንድን ነው የሚለው መጽሐፍ ቅዱስ ላይ? የሰናፍጭ ታህል ቅንጣት እምነት ቢኖራችሁ ነው የሚለው አይደል? ሰናፍጭ እኮ በጣም ትንሽ ናት። ያቺ ትንሿ እምነት ማለት ነው። ያቺ ጥኒጧ እምነት ትልቁን ነገር ማምጣት ትችላለች። በጣም ትልቅ ለውጥ በህይወታችን ማምጣት ትችላለች። ያንን ነው እዚህ ስፍራ ላይ ስናይ አሁን ያቺ እንጨት ትንሿ ነገር በእምነት ስለተጣለች ትልቁን ብረት ስባ ልታወጣ ቻለች። የእግዚአብሔር ስም ብሩክ ይሁን። ጌታ መልካም አምላክ ነው ወገኖቼ። የእግዚአብሔር አሰራሩ ልዩ ነው። እግዚአብሔር እንዴት ይሆናል ብለን አንጠይቀውም። የእግዚአብሔር አሰራር የተለየ ነው። አንድ ቦታ ላይ ምናልባት በጣም ቸገረን ያልንበት፣ ተጨነቅን ያልንበት፣ ለእኛ 1000 ዓመት መስሎ የታየን ነገር የእግዚአብሔር ጊዜ ሲደርስበት የሰከንድ ጊዜ ስራ ይሆናል ማለት ነው። በሰከንድ ውስጥ ተጠናቆ ውጤቱን የምናይበት ነገር ይሆናል ማለት ነው። ጌታ ስሙ ይባረክ። እምነታችን ግን ያስፈልጋል። የሰናፍጭ ታህል ቅንጣት እምነት፣ ያችን ትንሿን እምነት በውስጣችን እንዲኖረን ያስፈልጋል። ልክ ዘኪዮስ በቃ ኢየሱስ ክርስቶስን ዛፍ ላይ ወጥቶ ማየት እንደፈለገው ማለት ነው። በቃ ቁመቴ ቢያሳጥረኝ ቁመቴ አጭር እንኳን ቢሆን ኖ እዛ ዛፍ ላይ ከወጣው ኢየሱስን ማየት ይችላለሁ ብሎ አመነ። ወገኖቼ አንዳንድ ጊዜ ጥቂት እርምጃ ነው የምንራመደው። በእምነት ወደ ጥቂት እርምጃ እንድንራመድ እግዚአብሔር ይፈልጋል። ምክንያቱም ልክ የቃል ኪዳኑን ታቦት የተሸከሙ ሰዎች ወደ ውሃ ወደ ውስጠኛው ክፍል እንዲገቡ እግዚአብሔር ይፈልግ ነበረ። ነገር ግን ታቦቱን ተሸክመው ከዳር አልቆሙ፣ ወደ ውሃው ሲገቡ ነው። ከዛ ከገቡ በኋላ ነው ባህር የተከፈለው። እግዚአብሔር እንዲህ አይነት ነገሮችን ያለማምደናል በህይወታችን። ዛሬ ለእኔና ለእናንተ እግዚአብሔር በእንደዚህ አይነት ሁኔታ ህይወታችንን ለትልቅ ነገር ይለውጥ። የእግዚአብሔር ስም ብሩክ ይሁን። አዎ አሳየው ካለ በኋላ እንጨትም ቆረጠ፣ በዚያም ጣለ፣ ብረቱም ተንሳፈፈ ይላል። በጣም የሚገርም እኮ ነው። ብረት ሲንሳፈፍ በውሃ ላይ እስቲ አስቡት። ብረት በውሃ ላይ መንሳፈፍ ከእግዚአብሔር የተነሳ ነው። ምክንያቱም በሰውኛ አይምሮ ስናየው ብረት ክብደት ያለው ነው፣ ወደ ውስጥ ሲንክ ያደርጋል እንጂ ላይ ወጥቶ በውሃ ላይ ይንሳፈፋል ብሎ የሚጠብቅ ማንም ሰው አይኖርም። ጌታ ግን መልካም አምላክ ነው። የእግዚአብሔር ስም ብሩክ ይሁን። ይሄ በጣም የሚደንቅ አስደናቂ ነገር ሆነ። ብረቱም ተንሳፈፈ፣ እርሱም ውሰደው አለው። እርሱም ውሰደው። መውሰድ እግዚአብሔር የለቀቀልን በረከት ካለ በረከቱና እኛ እንዲየተያየን አይናችን እየተያየን ና በረከት ብንለው ወደ እኛ ጋር አይመጣም። እጆቻችንን ሰንዝረን ሄደን በእጃችን ይዘን መቀበል መቻል አለብን። የኛ የሆነውን ነገር መቀበል መቻል፣ የኛ የሆነውን ነገር እጆቻችንን ሰንዝረን ማንሳት የኛ ፈንታ ነው። ለዚህ ነው እሱ አንስቶ አልሰጠውም። አንሳው፣ በቃ እጅህን ላክና አንሳው፣ ውሰድ።
የእግዚአብሔር ስም ብሩክ ይሁን። ዛሬ ወገኖቼ አይኖቻችሁ ፊት የተቀመጡ የራሳችሁ በረከት ማንሳት ያቃታችሁ ብትኖሩ እግዚአብሔር ዛሬ ወደ በረከታችሁ ሄዳችሁ እጆቻችሁን ሰንዝራችሁ በእጃችሁ ውስጥ እንዲገባ እግዚአብሔር ያደርጋል። እናንተ ደግሞ እጆቻችሁን ሰንዝሩ። አንዳንድ ጊዜ የተሰጠንን ነገር እንኳን አናቅም። ብዙ ስጦታዎች አሉ፣ መንፈሳዊ ስጦታ አለ፣ ግን አንጠቀምበትም። ዝም ብለን የታል ጌታ ሆይ መቼ ነው የሚሆነው፣ እንዴት ነው የሚሆነው የምንልበት ጊዜ አለ። በውስጣችን ያለውን ነገር እንመርምር። ራሳችን ስንመረምር ስናስበው እግዚአብሔር ያሳየንን አይኖቻችን የተከፈቱበትና ያየነውን ነገር ልንጠቀምበትና ራሳችን ልናወጣው ደግሞ የኛ ድርሻ አለ። የኛ ድርሻ ይሄ ሰው እጁን ባይሰነዝር ብረቱን ሄዶ እጁ ላይ ዘሎ ብረቱ አይመጣም። ለምን? ሂድና ውሰድ አለው። የእግዚአብሔር ስም ብሩክ ይሁን። እጁንም ዘርግቶ ወሰደው ይላል። እጁንም ዘርግቶ፣ ሃሌሉያ፣ እጁንም ዘርግቶ ወሰደው። ዛሬ በጌታ በኢየሱስ ክርስቶስ ስም እጆቻችሁ ተዘርግቶ ወደ እጆቻችሁ የሚገቡ የእግዚአብሔር በረከት በጌታ በኢየሱስ ስም ከላይ ከሰማይ ይታዘዝላችሁ። እግዚአብሔር እጆቻችሁን በዘረጋችሁበት፣ እጆቻችሁን ዘርግታችሁ ልታነሱ ባላችሁበት እግዚአብሔር እጆቻችሁን ሞልቶ በረከታችሁ ወደ ህይወታችሁ ወደ ራሳችሁ ይምጣ በጌታ በኢየሱስ ስም። ይሄ ሰው አገኘው ያንን የፈለገውን ነገር፣ የጠፋበትን ነገር። ምን ጠፍቶብን ይሆን? በህይወታችን በመንፈሳዊ ነገራችን ምን ጠፍቶብን ይሆን? የጠፋብንን ነገር እግዚአብሔር ይመልስልናል። ምርኳችን ይመለሳል። እግዚአብሔር ምርኮን የሚመልስ አምላክ ነው። እግዚአብሔር በቅባት የሚባርክ አምላክ ነው። እግዚአብሔር የተትረፈረፈ ህይወት የሚሰጥ አምላክ ነው። ጌታ ስሙ እየተባረከ ይሁን። እግዚአብሔር ዛሬ በዚህ በረከት ይባርካችሁ። ነገራችሁ የጠፋ ነገራችሁ የጎደለ የመሰላችሁ ድሮ የተለማመዳችሁት የእግዚአብሔር የሰጣችሁ የጸጋ ልምምድ ብዙ እግዚአብሔር በህይወታችሁ ያለማመዳችሁ ነገር፣ እኔ እንደዛ አጋጥሞኛል። የተለማመድኩት ነገር አንዳንድ ጊዜ ጸጥ ይላል። ጸጥ ሲል የዛን ጊዜ ዜር ኢዝ ሳምቲንግ ብዬ የምባንንበት ሰዓት ነው። እባንናለሁ በጣም። እውነቴን ነው ምላችሁ፣ ይሄንን ከልቤ ነው ምላችሁ በጌታ ፊት በጣም እባንናለሁ። በቃ የዛን ጊዜ ነው ባንኜ እንደገና ጌታ ሆይ ምንድነው እሱ ችግሬ፣ ምንድነው ያጠፋሁት ብዬ በጌታ ፊት እየየ ብዬ ሳለቅስ፣ ጌታ ሆይ እባክህን ከኔ ጥፋት ከኔ ጉድለት ከሆነ የተወሰደብኝ ነገር ይመለስ። እግዚአብሔር መልሶ የሚሰጥ አምላክ ነው። እግዚአብሔር ይመልሳል። እግዚአብሔር እኮ ወስዶ ሀይድ አረገው። ግን ወደ ማስተዋል አይኖቻችሁ ወደ እሱ ላይ ፎከስ እስከምታደርጉ ድረስ ዝም ይላችኋል። ዝም በቃ። እና አይኖቻችሁ በሱ ላይ ሲሆንና ፎከስ አድርጋችሁ በእውነተኛ በእግዚአብሔር መንፈስ ውስጥ ስትሆኑ ያ የእግዚአብሔር መንፈስ ድሮ በውስጣችሁ ያለው ነገር እየወጣ ውስጣችሁ በቃ ብዙ ነገር እንድታቁና እግዚአብሔር የሰጣችሁ ጸጋ እንድትለዩ ትሆናላችሁ። እግዚአብሔር ይረዳችኋል። ጌታ ዘመናችሁን ይባርከው። እንግዲህ እዚህ ላይ አበቃለሁ። ጌታ በነገር ሁሉ ይባርካችሁ። እግዚአብሔር መልካም ነው። እኔም ያለሁበት ሁኔታ ያው መልካም ነው። እግዚአብሔር መልካም ያደርጋል። መልካም የሆነው ጌታ መልካም እንደሚያደርግ አምናለሁ። ብዙ ነገር እንደሚለወጥ አምናለሁ። ትንሽ ወደ ዳውንታውን ቤት እንደሚሄድ እያሰብኩ ነው ያለሁት። ጌታ ያደርጋል። ያኔ ነገሮች ደግሞ ሲስተካከሉ ብዙ ነገር ደግሞ የተሻለ ይሆናል ብዬ ገምታለሁ። ለዛም ብዬ ዛሬ ወደ ዳውንታውን ሄጄ ቸርች እዛና አምልኬ መጣሁት። ጌታ መልካም አምላክ ነው። ተባረኩ። ያው አፕዴት ላደርግ ብዬ ነው። የምትከታተሉኝ ወገኖች ስላላችሁ የምትጸልዩልኝ ስላላችሁ ማለት ነው። ይችን በዚች አጋጣሚ ልንገራችሁ ብዬ ነው። በቅርብ ጌታ ከረዳኝ ሙቭ አደርጋለሁ። እስከዛ ድረስ እንግዲህ እግዚአብሔር የሚያደርገውን መጠበቅ ነው። ጌታ መልካም አምላክ ነው። ሁሉ ግን መልካም ነው። ጌታ ሁሉንም አንደር ኮንትሮል አድርጓል እና ጌታ ስሙ ይባረክ። ተባረኩልኝ። ጸልዬ ልውጣ። ሃሌሉያ። ጌታ እግዚአብሔር ሆይ አመሰግንሃለሁ፣ አከብርሃለሁ፣ እባርክሃለሁ።
እግዚአብሔር አባቴና አምላኬ ሆይ እኔንም ወገኖቼንም ደግሞ ዛሬ በቃል ስለተናገርከን እናመሰግንሃለን። እንደ ቃል የሆንክ አምላክ ስለሆንክ ስም ከፍ ከፍ ይበል። ምሕረት ቸርነት ስለበዛልን እግዚአብሔር ሆይ ዛሬን ደግሞ እንድንኖር እድሜ ስለተጨመረልን በናዝሬቱ በኢየሱስ ስም እናከብረሃለን። አሁንም ደግሞ አንተ በእኛ የጀመርከውን ሳትጨርስ አትተውምና በእውነት ጌታ እግዚአብሔር በጌታ በኢየሱስ ስም ራሳችንን አሳልፈን ሰጠን። ዘመናችን ሁሉ ለአንተ ምርኮ ይሁን በኢየሱስ ክርስቶስ ስም። በአንተ በቤት ውስጥ ጌታ ሆይ ዕለት ከዕለት እግዚአብሔር ሆይ መትጋት እንዲሆንልን በኢየሱስ ስም ጸለይኩኝ። ዘመናችን ሁሉ በፊት እየተባረከ ይሁን። የወገኖቼ ዘመን በፊት እየተባረከ ይሁን። አባትና አምላክ ሆይ እንደ ቃልህ እንደተናገርከን ጌታ እግዚአብሔር አባ ጌታ እግዚአብሔር ጠፋ ብለን ያልነው ነገር ተወገደውም የት ነው ያለው ብለን ተጨንቀን በብዙ ነገር ሎስ ታደረግን ብለን ያልነው ነገር ቢኖር በጌታ በኢየሱስ ክርስቶስ ስም ከአንተ የተነሳ እግዚአብሔር ሆይ ምሳሩን እግዚአብሔር ሆይ ያን ብረት እግዚአብሔር ሆይ እንደተገኘ ሁሉ ጌታ እግዚአብሔር በጌታ በኢየሱስ ስም በወገኖቼ ውስጥ እግዚአብሔር ሆይ የሚፈልጉት ነገር የሚሹት ነገር ጌታ እግዚአብሔር ጠፋብን ጎደልን ያሉበት ነገር ቢኖር በጌታ በኢየሱስ ስም ለእያንዳንዱ ሰው ከላይ ከሰማይ ከአርያም ከጸባዖት እግዚአብሔር ሆይ ይለቀቅ። ጌታ እግዚአብሔር አባትና አምላክ ሆይ እግዚአብሔር ሆይ በበረከት ሙላቸው። እግዚአብሔር ሆይ አንተ ከነሱ ጋር አብሮነትህን ግለጥ። ጌታ ሆይ እጅ በነሱ ላይ ትስራ በናዝሬቱ በኢየሱስ ስም። ጌታ ሆይ እልፍ ማለት ይሁንልን። ጌታ ሆይ እልፍ ማለት ወደ አየህልን ወደ ተናገርክልን ጌታ ሆይ የምንገባበት ዘመን እግዚአብሔር ሆይ አባ ጌታ አምላክ ሆይ የተዘጉ በሮች ተከፍተው ጌታ እግዚአብሔር አባ ጌታ እግዚአብሔር ያሳየህንን ዲስቲኒ መጨበጥ እንድንችል አንተ እንድትረዳን በናዝሬቱ በኢየሱስ ስም እኔ ጸለይኩኝ። ስለ ሁሉ እናከብርሃለን እናመሰግናለን። በናዝሬቱ በኢየሱስ ክርስቶስ ስም ስትል ስማን። አሜን። ሃሌሉያ። ጌታ ይባርካችሁ። ሼር ማድረግ እንዳትረሱ። ዘመናችሁ የተባረከ ይሁን።